ሰላም አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እና እህት ወንድሞቼ ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። አዲስ ነኝ፣ እስኪ ሙራን ሁኑኝ ፕሊስ። እና ዛሬ ይዤ የመጣሁት ማለት ነው አንድ እህታችን አረብ ሀገር የሰራሁበት ብር ለእናቴ አንድ ቀን አልሰጠኋትም። አንድ ቀን ለእናቴ እንኪ ብዬ አልሰጠኋትም። ግን ብሬን ሁሉ የሰራሁበት ወደ ባሌ ነበረ ምልከው። እሱን ደግሞ በየወሩ ነበረ ብሩ የታለ፣ ብርሽ በምን ገባ፣ ብርሽ በምን ወጣ ብሎ የሚለኝ። ለዛ ያን ፍራቻ ብሬን እና እንደዛ ስለሚለኝ ብሬን ቀጥታ እሱ ጋር ነበረ ምልከው። የሰራሁበትን ብር ለስንት ዓመት ለ3 ዓመት ከግማሽ ሰርቼ የ3 ዓመት ከግማሽ ብሬን 5 ሳንቲም ለእናቴ ሳልል 5 ሳንቲም ለቤተሰቦቼ ሳልል ለሱ ሰርቼ ላኩ። የ3 ወር ከግማሽ ዓመት ደሞዜን ምንም ነገር አላደረገበትም አለች። ምንም ነገር አላረገበትም። ወይ ቤት አልገዛ፣ ወይ መሬት አልገዛበት፣ ወይ ደግሞ ደና ስራ ከፍቶ ደና ስራ አልሰራበትም። ብሩ የታለ ስለው ብሩን ልጆች አለን አለች። ልጆቻችን አሳደግኩበት፣ በላንበት፣ ሌላ የት ወስደዋለሁ ብሎ አለኝ። አስቡት፣ የ3 ዓመት ከግማሽ ብር ወይ ቤት አልሰራበት፣ ወይ መሬት አልገዛበት፣ ወይም ደግሞ ደና ስራ ከፍቶ አልሰራበትም። የት ሄደ ብዬ ስለው ልጆቻችን አሳደግኩበት አለኝ። ግን ለእናቴ አንድ ቀን የቡናዋ ሳልላት፣ ሁሌም በየወሩ እየጠበቀ ብሩ የታለ፣ ደሞዝሽ የታለ፣ የወጣሹ ላላማ ነው፣ ልጆቹ ጥለሽ የወጣሹ ላላማ ነው፣ ሰርተሽ ልትለወጪ ነው እያለ እንደዛ ብሎ አለኝ። የልጆቼ አባት ነው፣ የሰራሁበትን እንደዛ ጉድ አደረገኝ ብላ ትለናለች። ቤተሰብ ላይክ ሰብስክራይብ አድርጉልኝ። እና እቺ እህታችን ምን ትሏታላችሁ? ሌሎቻችሁም በሷስ ምን ትማራላችሁ? ከሷ ምን እና እህት ወንድሞቼ ከሷ ምን ትማራላችሁ? እኔ አሁን የምጠይቃችሁ ከሷ ምን ትማራላችሁ ነው። እኔ ምልሽ እህቴ ለምንድነው ስህተት የምትሰሪው? ለምንድነው የምትሳሳችው? ለምንድነው ሙሉ ለሙሉ ልብሽ ምነው? ወንድ ልጅ ባዳ ነው ይባላል እኮ የፈለገ ብትወልጂበት። እኔ ወንዶች ይቅርታ አድርጉልኝ፣ እኔም ወንድም አለኝ፣ ወንድሞች አሉኝ። ግን ወንድ ልጅ ባዳ ነው ይባላል። እና አንቺ ሙሉ ለሙሉ ለእናትሽ አንድ ቀን የቡና ሳትያት የ3 ዓመት ከግማሽ ደሞዝሽ ለሱ ላክሽለት። በእርግጥ እኔ አልፈርድብሽም፣ ባልሽ ነው፣ የልጆችሽ አባት ነው። ግን እንደዛም ደግሞ አንቺ ቢያንስ 1 ዓመት ማየት አለብሽ። 1 ዓመት ልከሽለት ከ1 ዓመት በኋላ ብሩ ምን አደረገበት? ቢያንስ በቅርቡ ወዳጆቹ፣ ቢያንስ በቅርብ ጓደኞቹ ብሩ ምን አደረገበት? ምን እያደረገ ነው? ምን እየሰራ ነው ብለሽ አትጠይቂም? ዝም ብለሽ ብር አውጥተሽ ቢያንስ የ3 ዓመት ከግማሽ ብር ሙሉ አውጥተሽ ምትሰጪው ምን ሰራሁበት ያለሽ ነው ያ ሁሉ ብር አውጥተሽ ምትሰጪው። እንደዛ አትሳሳቱ እህቶቼ፣ እንደዚህ አይነት ስህተት አትስሩ። ለባልሽ ደግሞ ለእናትሽ ደግሞ እንዴት ነው አትስጪ የሚልሽ? እዚህ ጋር እኮ አንቺ ሰርተሽ ነው። ምን ነው በሐዲሱም እኮ በሐዲስ አትሰሚም እንዴ? ከኛ የተሻሉ ስንት ዑለማዎች አሉ ስለ ሐዲስ የሚያወሩልሽ። አንቺ ሰርተሽ እስካመጣሽ ድረስ ለማንም ስጪ፣ ለማንም እሱ አይመለከተውም። የባልሽ ሀቅ ጠብቂ። የሰራበትን አታባክኝ፣ የሰራበትን አውጥተሽ አትስጪ። ግን አንቺ ሰርተሽ ግን እሱ የት ገባ የት ወጣ በምን አደረግሽው የት ወሰድሽው ሊልሽ ሊቆጣጠርሽ አይችልም። ተከባበሩ፣ ተፋቅራችሁ ኑሩ። እኔ እዚህ ጋር ተጣሉ ወይም ደግሞ አልሰጥህም በዩ አይደለም። ግን አግባብ ይኑረው። የሰራሽበትን ብር አግባብ ይኑረው። ዝም ብለሽ ብር ሰራሁ ብለሽ በየወሩ የሱን አትወርውሪለት። ሴቭ አድርጊ፣ ወርቅ ግዢ። እኔ ደጋግሜ የምላችሁ ነገር ወርቅ ግዙ። የምሬ ነው የምነግራችሁ። በቃ ብር መላክ ካሰለቻችሁ ወይም ደግሞ ብር መላክ እንትን ካላችሁ ወርቅ ግዙ። ወንድ ልጅ እኮ ብር አያስቀምጥም። ወላሂ ላዚም ግዴለሽ ባል አለ፣ ግዴለሽ ወንዶች አሉ። አንቺ እድሜ ልክሽ ስደት ቁጭ ብለሽ
ሰርተሽ ለሱ ብትሰጩ ደስታው አይችለውም። ወላሂ ላዚም እንደዛ ነው ወንድ ልጅ። ለዛ ዝም ብለሽ አትስጪ። ደግሞ ለእናትሽ የምትረጂበት እንደው ምክንያት ሆኖ ሾኬ ትዳሬ ላለማፍረስ ወይም ደግሞ ትዳሬ ላለማጣት ብለሽ ከሆነ እንደዛ ያደረግሽው ሙሉ ለሙሉ ደሞዝሽ ለምን ትነግሪዋለሽ? ቢያንስ ለእናትሽ የቡና የምትልኪላትን አክል ቢያንስ 2,000 የምትሰሪ ከሆነ 1,000 ብር ነው የምሰራው አትዩ? 1,001 የምትሰሪ ከሆነ 1,000 ብር ነው የምሰራው አትዩ? 1,000 ብር የምትሰሪ ከሆነ 800 ብር ነው የምሰራው 900 ብር ነው የምሰራው አትዩ? በቃ እንደው የወር ደሞዝሽ የሚጠብቅ ከሆነ የሚቆጣጠርሽ ከሆነ እንደዛ ብለሽ እናትሽን መርዳት። እናትን አክል ነገር እንዴት ነው አትርጂስ ሚልሽ? እንዴት ነው እናትን አክል ነገር አትስጪ ብሎሽ እሺ ብለሽ አንቺስ ልብሽ እሺ ብሎሽ የተቀበልሽው? ይሄ ነገር እኔ አልደግፈውም። ማናችሁም ብትሆኑ የትኛውም እህቴ ብትሆኚ እኔ በዚህ ነገር አልደግፍሽም። ምንም ብትሆን እናት ናት። ምንም ብትሆን እናት ወልዳ ለዚህ ደረጃ ያደረሰችን እናት ናት። ተጠንቀቁ፣ በእናታችሁ ተጠንቀቁ፣ እናታችሁን ተጠንቀቁ።